የንብና የጉንዳን ውለታ። ከዕለታት አንድ ቀን በአንድ ለምለም መስክ ውስጥ ዜማ የምትባል በጣም ታታሪ ንብ ነበረች። በአንድ ፀሐያማ ቀን ዜማ ከአንድ ወንዝ አጠገብ ካሉ አበቦች ላይ ማር እየቀሳመች ሳለ አንድ ደካማ ድምፅ ሰማች። እባካችሁ እርዱኝ፣ ውሃው ወሰደኝ የሚል ነበር። ዜማ ቁልቁል ስትመለከት አንዲት ትንሽ ጉንዳን በወንዙ ማዕበል ውስጥ እየተገፋች ስትታገል አየቻት። ጉንዳኗ ውሃ ለመጠጣት ሄዳ ተንሸራትታ ነበር። ዜማ ምንም አላመነታችም። ማር እየሰራው ስለሆነ ሥራ ይበዛብኛል አላለችም። ይልቁንም በፍጥነት ከአንድ ዛፍ ላይ ጠንከር ያለ ቅጠል ቀጥፋ ወደ ወንዙ በረረች። ቅጠሉንም በጉንዳኗ ፊት ለፊት ጣለችው። ጉንዳኗ ቅጠሉን እንደ ጀልባ ተጠቅማ ተንጠላጥላ በሰላም ወደ የብስ ወጣች። አመሰግናለሁ ደጓ ንብ አለች ጉንዳኗ እየተንቀጠቀጠች። እኔ በጣም ትንሽ ነኝ፣ ውለታሽን እንዴት እንደምመልስ አላውቅም፣ ግን ደግነትሽን መቼም አልረሳውም። ዜማም እየሳቀች ደግነት በራሱ ትልቅ ደስታ ነው ብላ ወደ ሥራዋ በረረች። ከጥቂት ሳምንታት በኋላ ዜማ ንቧ በአንድ አበባ ላይ አርፋ ተኝታ ነበር። አንድ አዳኝ በትልቅ መረብ ሊይዛት በስተጀርባዋ እያደባ መሆኑን አላየችም ነበር። በአቅራቢያው ምግብ ፍለጋ ላይ የነበረችው ያቺ ትንሽ ጉንዳን አደጋውን አየች። አዳኙን ለመዋጋት አቅም እንደሌላት ብታውቅም አንድ ነገር ማድረግ እንዳለባት ተሰማት። ጉንዳኗ በስድስት እግሮቿ እየተሯሯጠች ሄዳ የአዳኙን ቁርጭምጭሚት በኃይል ነከሰችው። ዋይ እግሬን ብሎ አዳኙ በሕመም ጮኸ። መረቡንም ጥሎ እግሩን ማሸት ጀመረ። በዚህ ጊዜ ዜማ ከእንቅልፏ ባነነች። የወደቀውን መረብና የሚጮኸውን አዳኝ ስታይ ሁኔታው ገባት። ወዲያውኑ ወደ ሰማይ በራ አመለጠች። በዚያው ምሽት ዜማ ጉንዳኗን አገኘቻት። ዛሬ ነፍሴን አተረፍሽልኝ አለች ዜማ። ጉንዳኗም ፈገግ ብላ እንዲህ አለች፣ አንቺ መጀመሪያ ረድተሽኛል። ትንሽ ብሆንም እንኳ ለሌሎች ትልቅ ረዳት መሆን እችላለሁ። ደግነት ለራስ ነው። ለሌሎች መልካም ስናደርግ መልካም ነገር በጊዜ ወደኛ ይመለሳል። ማንንም አትናቅ። ጀግና ለመሆን ወይም ሰውን ለመርዳት ትልቅ ወይም ጠንካራ መሆን አያስፈልግም። ምስጋና በችግራችን ጊዜ የረዱንን ሰዎች መቼም መርሳት የለብንም።